ጤና ይስጥልኝ የኢትዮ ጥያቄ ቤተሰቦች እንኳን ደህና ከረማችሁ። ዛሬ እንደሚታወቀው በአንዳንድ ወቅታዊ ሁኔታዎች ላይ አነጋገር የሆኑ አንዳንድ ግልጽነት የሚያስፈልጋቸውን ጉዳዮች ለማቅረብ ዶክተር መንግስቱን ታውቁታላችሁ። ከዚህ በፊት ኢንጂነር ሰለሞን ታውቃላችሁ። ዛሬ ገብቻ ይዤ ቀርቤያለሁ። ፕሮግራማችንን በመከታተል እንደተለመደው ሰብስክራይብ በማድረግ እና ኮሜንታችሁን በመስጠት ትብብራችሁን ጠይቃለሁ። አሁን በቀጥታ ወደ መድረኩ ልውሰዳችሁ። አመሰግናለሁ። ጤና ይስጥልኝ ዶክተር መንግስቱ። ኢንጂነር ሰለሞን እንኳን እንደገና ለመገናኘት አበቃን። እንኳን እድሉን ሰጠኸኝ። እኔም እንደዚሁ እንኳን ለመገናኘት አበቃን። እሺ እንግዲህ ዋናው ዛሬ ያገናኘን ምክንያቱ በሰሞኑን በየሚዲያው ላይ የሚወሩ በተለይ በፋኖ አካባቢ አንዳንድ አለመግባባቶች መፈጠሩን ምክንያት አድርጎ ሁኔታዎችን በሚወጥሩ አላስፈላጊ ሁኔታዎችን ወደ አቅጣጫ የሚነዱ ይወራወሩ ነገሮች አሉና ያንን በእናንተ እንድትረዱኝና እንዴት አድርገን ማየት እንደምንችል በእናንተን አስተያየት ለማግኘት ነው። እስቲ በዶክተር መንግስቱ እንጀምርና የነዚህ አለመግባባት መፈጠር በጥቅሉ እንዴት ታየዋለህ? አመሰግናለሁ ወንድሜ አቶ አለሙ። መጀመሪያ ከታላቄ ከኢንጂነር ሰለሞን ጋራ መቅረቤ ደግሞ በጣም ደስ ይለኛል። ጥሩ አጋጣሚም ነው። የትግል መሪም ነበረና ነውም አሁንም። ይሄን ካልኩ በኋላ ይሄ አለመግባባት የሚለው ነገር አንድም አልስማማበትም። አለመግባባት የሚባል ነገር የለም። በአማራ ፋኖ መካከል እየተራገበ ያለው የብልጽግና የሶሻል ሚዲያ ሰራዊት ብሎ ያሰለፈው ወደ 14 ሚሊዮን የሚደርስ ተከፋይ የሚያራግበው ነው ብዬ ነው ማምን። ከልብ ነው ማምን። ይሄ አንዳንድ ነገሮች ልንሰማ ልናይ እንችላለን። ይሄ ደግሞ ተገቢ የሆነ ዲሞክራሲያዊ የሆነ ዲስኮርስ ነው፣ መሆንም ያለበት ነው ማለት ነው። ሴሌብሬት ማድረግ ያለብን ግን ይሄ አሁን ያየነው ሁኔታ እዚህ መድረሱና አንድ ማይልስቶን መሆኑን፣ ትልቅ እርምጃ ወደፊት መሆኑን መቀበል ያስፈልጋል። ይሄ የህልውና ትግል ሲጀመር በየቀበሌው በየሪጅኑ ወጣቶች ትምህርት ቤታቸውን ትተው መምህራን፣ ፕሮፌሽናልስ፣ የተለያዩ የህብረተሰብ ክፍል በተለይ ደግሞ ታይቶ የማይታወቅ ከኛ ጄኔሬሽን ከ60ው ጄኔሬሽን እየተባለ ከሚጠቀሰው የኢሃፓ ትውልድ በኋላ ምሁራን ጠበንጃ የያዙበት በፍላጎት እና ለመሞት የተሰለፉበት ጊዜ ቢኖር ይሄ የአሁኑ ትውልድ ነው እና እኔ በጣም ትልቅ ፕራይድ ነው ያለኝ በዚህ ትውልድ እና በፋኖ እንቅስቃሴ በአጠቃላይ። ለምን ጀስት የሆነ ትግል ነው። የተፈከረውን በጠባብ ብሔርተኞች ከ1960s ጀምሮ የተጀመረውን አማራን ሰብረን አገር የለሽ እናደርገዋለን፣ እንደ አውስትራሊያ አቦርጂኒስ፣ እንደ ዩናይትድ ስቴትስ ቀይ ህንዶች እንደምንላቸው እና በመካከለኛው ምስራቅ እንደሚኖሩ ኩርዲስታንስ ባተሌ እናደርገዋለን፣ ለማኝ እናደርገዋለን። አሁን ደግሞ በፍልስጤማውያን እያየ ነው ያለ ነው ማለት ነው ተብሎ የታሰበ ነው። ይሄ የአገር ውስጥ ዘረኞች መሳሪያ ናቸው እንጂ የኢትዮጵያ ስትራቴጂክ ጠላቶች ስራና ተግባር ነው። የሰሞኑ የፕሮፓጋንዳ ዘመቻ እኔ የጠላት ስራ ነው እንጂ ይሄ ወዳጅ አይደለም፣ ወይንም ግጭት ተነስቶ አይደለም። እነኚህ የፋኖ አመራሮች ነፍሳቸውን አስይዘው ወደ ትግሉ የገቡ ተናበው እየሰሩ ያሉ፣ በእርግጥም ደግሞ እኔ መምራት እችላለሁ ብሎ መቅረብ ተገቢና አስፈላጊ ነው። ይሄንን ጉዞ ደግሞ ውጭ ያለውም ሆነ ውስጥ ያለው በጸጋ ነው ማየት ያለበት፣ መቀበል ያለበት፣ ማበረታታት ያለበት። ጥሩ ነው ማለት ነው እንጂ ጎራ ለይቶ እስከ ስድብ እኮ ነው
ሁለት ግለሰቦችን በስም እያነሱ አንደኛው ለአንደኛው ደጋፊ መስሎ ለሌላኛው ተቃዋሚ በመምሰል ዘመነ ካሴን ለምሳሌ ተራ ዱርዬዎች የሚሰዱት ስድብ እያየው ነው በተለያዩ ፎረሞች። በእስክንድር ላይ የሚወረወረውን ስድብ እያየው ነው። እና ይሄ እውነት የወዳጅ ስራ ነው? ጥያቄ ነው። እና አይደለም። ምላሹ ደግሞ በእውነትም ደግሞ ብልጽግና በሶሻል ሚዲያው ሰራዊት እያራገበ ያለው ስራና ተግባር መሆኑን ነው የሚያሳየው። ባጭሩ አሁን ያየነው ሁኔታ አበረታች ሁኔታ፣ አንድ ትልቅ እርምጃ ፋኖ ወደፊት የተራመደበት ሁኔታ፣ የመሪነትን አንድ ወደ መሆን እየተሄደ ያለበት ሁኔታ ከተለያዩ ሪጂናል ለምሳሌ ጎንደር ውስጥ የተለያየ አካባቢ በራሱ አደረጃጀት የህልውናውን ትግል የጀመረበት ሁኔታ ነው የነበረ። በወሎም፣ በሸዋም፣ በጎጃምም ያ ነገር ፌዞ አልቆ አሁን አንድ አመራር የመፍጠር ጉዞ ላይ ናቸው። ይሄ ትልቅ እርምጃ ነው ብለን እንቀበለው እኛ እና ደግሞ በፖዘቲቭ በቀና ለህዝባችን እናሳይ። የጠላታችን ፕሮፓጋንዳ መሪዎችን ሳይቀር እያብጠለጠለ እየሰደበ አፉ ደግሞ እኛን መስሎ የሚሰራው ስራ በመሆኑ ሪጀክት እናደርገው። ግን ይሄንን ታሪካዊ የሆነ የፋኖን አደረጃጀትና መሪ የመፍጠር እድገት ደግሞ ታሪካዊና ፌዙን ጨርሶ አሁን የሚገባውን ቦታ ላይ መድረሱን ሴሌብሬት እናደርጋለን። ይሄ ነው የኔ አስተያየት። ኢንጂነር ሰለሞን በዚህ ጋር የምትጨምረው ካለ አብረን እንድታይልን። የዚህ አይነት ሁኔታ ግጭቶች ወይም አለመስማማቶች እንበል በዚህ አይነት ትግል ውስጥ የሚጠበቁ ናቸው። መከሰቱስ ያን ያህል እንዴት ነው የሚታየው? አመሰግናለሁ። መጀመሪያ አቶ አለሙ ይሄን ስላዘጋጀህ፣ ዶክተር መንግስቱም በረጅም ጊዜ ትግል ጓዴ አብረን በመገናኘታችን በዚህ መድረክ ደስ ብሎኛል። ወደ ጥያቄው ስመለስ ይሄንን ችግር በሚመለከት ከሁለት አደጋዎች መታቀብ አለብን፣ ወይም ሁለት የተሳሳቱ አመለካከቶች። በአንድ በኩል ችግሩ እንደሌለ አድርጎ የማሰብ እሱ ተፈጥሯዊ ስላልሆነ ይሄ ስህተት ይሆናል። በሌላ በኩል ደግሞ ችግሩን ከአውዱ ውጭ ከፍ አግዝፎ በማሳየት ተስፋ እንደሌለው አድርጎ ደግሞ የማየት የተስፋ ቢስነት፣ ይሄ ደግሞ ሌላው አደጋ ነው። የሚመነጨው ከፋኖ ልዩ ሁኔታ ይነሳል ብዬ አስባለሁ። የፋኖ ልዩ ሁኔታ ምንድን ነው? በየትኛውም የደፈጣ ታሪክ አይተን በማናውቀው ሁኔታ ከአንድ ዓመት ባነሰ ጊዜ ውስጥ በሁለት ነገሮች፣ አንደኛ የአማራ ብሶት የወለደው ችግር የአማራን ወጣት ወደ ትግሉ በገፍ እና በብዛት እንዲገባ በማድረግ፣ ሁለተኛ በቆራጥነት ደግሞ በመታገል ታይተው የማይታወቁ ድሎችን በአንድ ዓመት ጊዜ ውስጥ ለማግኘት መቻሉ ልዩ ቦታ በታሪክ ውስጥ ያስቀምጠዋል። በአማካይ ስንመለከት በእስያም በአፍሪካም በራሳችን ሀገርም ውስጥ ካሉ ድርጅቶች የደፈጣ ውጊያ ካደረጉት ስንመለከት በአንድ ዓመት ውስጥ ፖሊስ ጣቢያ መጥቶ የመሸሸግ የመጥፋት ሂት ኤንድ ራን የሚባሉ ነገሮች በዚህ ላይ ብቻ የሚወሰኑ ነበሩ። ለዛውም የሚሳደዱ አንድ ፖሊስ ጣቢያ መጥተው መንግስት የሚያሳዳቸው የሚደበቁበት በዚህ ደረጃ የነበሩበት ሁኔታ፣ መሳሪያም ቢያገኙ ከሁለት ከሶስት ፖሊስ ጣቢያ ቢበዛ ከ20 እና ከ30 በላይ በአመት ሊያገኙ የማይችሉበት ደረጃ ነው። የፋኖን ትግል ከዚህ አንጻር ስናወዳድረው በአማራ ክልል በሚባለው 4 ክፍለ ሀገሮች ባሉበት በሁሉም ማለት ይቻላል ትልልቅ ከተሞች እና ሁለተኛ ታናናሽ ከተሞች ገብቶ ሊወጣ የቻለበት፣
ዙሪያቸውን የሚንቀሳቀስበት በአብዛኛው እንደሚታመንበት ከክልሉ የመልክዓ ምድራዊ ስፋት 80% የሚሆነውን የሚያስተዳድርበት የሚቆጣጠርበት የመንግስት ኃይል ሊገባ የማይችልበት ከገባ ደግሞ ምቾት የማይሰማው አድርጎታል። ይሄ ልዩ ሁኔታ ነው። ከዚህ በመነሳት እንግዲህ አራቱ ክፍለ ሀገሮች በተለያየ ደረጃ ስለሆነ ትግሉ የተደረገው በአመዛኙ በክፍለ ሀገር ደረጃ ስለነበረ አንድ ላይ ቢሆኑ የበለጠ ይሄንን ዘረኛና ሙሰኛ መንግስት በአጭር ጊዜ ውስጥ ጉዳቱን በቀነሰ መጠን ሊጥሉ ይችላሉ በሚል በአብዛኛው በአመራሮቹም በፋኖ አመራሮችም በአማራ ህዝብ የታመነበት ወደ አንድ ሊመጡ ይችላሉ የሚል ነው። ቢመጡ ይሻላል የሚል ነው። ይሄ እንግዲህ ቀላል ኃላፊነት አይደለም፣ ከባድ ኃላፊነት ነው። ለምንድን ነው? አንደኛ የመንግስት መዋቅሮች አሉ፣ ዘመናዊ የስለላ መረቦች አሉ። እነዚህን ሁሉ ሰብሮ በአንድ ላይ ተገናኝቶ ተወያይቶ ውሳኔ ላይ ለመድረስ እና ደግሞም የተለያየ ወታደራዊ አካሄድ እና እዝ የነበራቸውን ወደ አንድ ማምጣት ራሱ ለስብሰባ ለመገናኘት መቻል ትልቅ ነገር ነው ራሱ። ከዛም በተጨማሪ ሰነዶችን ለማዘጋጀት ወደ ምርጫ ለመግባት የወሰደባቸውን ጊዜ ስንሰማ ከመገናኛ አውታሮች ወደ 27 ቀን የተሰበሰቡበትን ሁኔታ ስናይ ይሄም ይበል የሚያሰኝ ነው። ተገናኝተው የማያውቁ በአንድ ከለላ ስር ሆነው መንግስት በማያውቀው ቦታ ደህንነታቸውን ጠብቀው 27 ቀን ሙሉ ለመነጋገር መቻል ለመወያየት መቻል ትልቅ ነገር ነው። ተዋውቀዋል ማለት ነው። ከዚህ ጋር ተያይዞ ግን እኔ ማየው የፋኖ አመራሮች እና የፋኖ ትግል ከኢትዮጵያ ታሪክና ከኢትዮጵያ ባህል ውጭ አይደለም። ብሶቱም ከዛ የመነጨ ነው። ብዙ ጸረ ሰውነት ፕሮፓጋንዳ የተነዛበት ህዝብ ነው። ብዙ ጉዳት የደረሰበት የዘር ማጥፋትን ጨምሮ ንብረት መውረስን ጀምሮ እንቅስቃሴ ከአንድ ቦታ ወደ ሌላ ማገድን ጀምሮ የተንገላታ ህዝብ በመሆኑ ከሀገራችን ደግሞ ድምር ታሪክ ጋር ተያይዞ ከዛ ሊወጣ የሚችል እንቅስቃሴ አይደለም እና አሁን ባለው ደረጃም ሆነ ምናልባትም ለወደፊቱ ጥቂት ዓመታት የኢትዮጵያን አገዛዝ ያለፉትን ጸረ ዲሞክራሲያዊ አሰራር ልማዶችና ይሄን ሰብሮ ደግሞ አካታች የሆነ ዲሞክራሲያዊ የሆነ የሀገር ሽማግሌን ሊሰማና የአማራን ባህሎች የኢትዮጵያን ባህሎች ሊያከብር የሚችል በእነዚህ ሁለት መንገዶች ትግሎች ሊካሄዱ እንደሚችሉ ይታያል። የዚህም ነጸብራቅ ይመስለኛል። በአንድ በኩል ያው ወደኋላ ለመመለስ ያለውን ለማስቀጠል እንደዚህ አይነት ጎጂ ባህሎችን እነዚህን ይዞ ለመሄድ፣ በሌላ በኩል ደግሞ ይሄን ሰብረን ለመውጣት እንፈልጋለን የሚል አይነት እና ይሄ ቀላል አይደለም። እነገሌ በዚህ ናቸው ብሎ ለመወከንም እና ለመወሰንም ለመፈረጅም አይቻልም። ይሄ ግን ያለ የሚቀጥል ነው። በፋኖ ውስጥ ብቻ አይደለም፣ በሌሎችም ይኖራል። አክቹዋሊ በፋኖ ግን ልዩ የሚያደርገው ተስፋ ያለው ሁለተኛው ተስፋ ይሄን ሰብሮ አካታች የሆነ እና ለሁሉም የሚበጅ ለአማራ ብቻ አይደለም ለሌሎችም ኢትዮጵያን የሚበጅ ስርዓት ለማድረግ ያ እርሾ አለ። ይሄ ጥሩ ነው። ይሄ በሌሎችም በወያኔም በኦነግም በዚህ ብልጽግና በተባለው የማናየው ነው ፈጽሞ። ለዚህ ነው አብዛኛው ህዝብ ፋኖን ተስፋ አድርጎ እየተመለከተ ያለበት ሁኔታ ነው። የአማራ ህዝብ ብቻ አይደለም፣ አብዛኛው ህዝብ ፋኖን ከዚህ አገሪቱ ከመጣችበት ጠባብ የፖለቲካ አመለካከት፣ ዘረኛ የፖለቲካ አመለካከት፣ ስግብግብ የፖለቲካ አመለካከት ሊያወጣን ይችላል፣ ሊያሻግረን ይችላል የሚል ተስፋ አጭሯል። ይሄ ግን በቀላሉ የሚመጣ አይደለም። ትግሎች አሉ እና በዚህ አውድ ነው ልናየው የምንችለው። ዶክተር መንግስቱ እንዳለው ተሰብስበው ተወያይተው መሪዎችን ለመምረጥ መድረሳቸው ትልቅ ነገር ነው። ይሄ ምንም የሚታበይ አይደለም። ይሄንን ማጉላት አለበት፣ ማሳየት አለበት። ከዚህ ቀጥሎ ደግሞ ሌሎች የሚጠበቁ አሉ። ያሉትን እንከኖች የማስወገድ ተግባሮች አሉ። እንግዲህ አንዱ እሱ ያነሳው ምናልባት በሰፊው እናያለን። የብልጽግና ሰራዊት ያነሳው ትክክል ነው። የብልጽግና ሰራዊት ብቻ አይደለም። ቅድም ባልኩት አውድ
በእንቅስቃሴውም ውስጥ ሁለት ኃይሎች የሚያደርጉት ፍልሚያ ስለሆነ ሁለት መንገዶች ማለት ነው። መንገዶች ብንላቸው መስመሮች ብንላቸው ይሻላል። እነሱን በማጉላት ይሄ የብልጽግናውም የወያኔውም የኦነጉም ኃይል ክፍፍሉን ለማበርከት ግለሰቦች ብቻ የግለሰቦች ጥላቻና ታሪክ ብቻ ለማስመሰል በሚያደርገው ርብርቦች አውዱን አጠልሽተውታል፣ ትንሽ አበላሽተውታል። ይሄንን የማጥራት ግዴታ አለብን፣ የማረጋጋት ግዴታ አለብን። የምናረጋጋውም ተስፋ ያለው አገሪቱ አሁን ባለው ሁኔታ ከፋኖ ውጪ አገሪቱን ሊያሻገር የሚችል ኃይል ስለሌለ እሱን ይሄንን እምቅ ተስፋ እንዴት ነው ሊያጎለብት የሚችለው በሚለው ላይ ነው ትኩረት ሊደረግ የሚገባ ብዬ አስባለሁ። በዚህ ላይ ዶክተር መንግስቱ ወደ አንተ ልምጣ። አሁን እንደዚህ አይነት ጥቃቅን ነገሮች ሲከሰቱ ለሌሎችም አሁን ኢንጂነር እንዳነሳው መጠቀሚያ የሚያደርጉት ይኖራሉ። በፋኖም በኩል እንደዚህ አይነት አላስፈላጊ ነገር ሲፈጠር እንዴት አድርገው ነው ይህን ችግር ቢፈቱት ይሻላል ብላችሁ የምትመክሩት? በሌሎች በኩል በጠላት በኩል የምንጠብቀውን ወንድሜ ኢንጂነር ሰለሞን በሚገባ አሳይቶናል። ጠላት ተደራጅቶ የአልሞት ባይ ተጋዳይነት ስራውን በሁሉም መስክ በወታደራዊ መስክ በፖለቲካ እና ፕሮፓጋንዳው መስክ እያካሄደ ነው ያለ። ማለት ይሄ ጠላት የምንለው ክፍል ማን ነው ብለንም ደግሞ ስናይ ላለፉት 34 ዓመታት መንበረ ስልጣኑን የያዘው እና ህጉን አስፍሮ የኢትዮጵያን የፖለቲካ አቅጣጫ የቀየሰው ጠባብ ኃይሎች ስብስብ ነው እና እነኚህ ደግሞ ማለት ቅድም እንደተነገረው በኢንጂነር ሰለሞን እነዚህ ጠባብ ኃይሎች ስርዓታቸው እንዲወድቅ አይፈልጉም። ያንን ሁሉ ጄኖሳይድ ከተካሄደ በትግራይ ህዝብ ላይ በኋላ ያለምንም ሀፍረት ነው የቲፒኤልኤፍ መሪዎች ዞረው ተመልሰው የተቃቀፉት ከአብይ አህመድ ጋራ። ለምን? የሚያስተሳስራቸው ተመሳሳይ ዓላማና ግብ ስላለ ነው። የምንጠብቀውም እንግዲህ ከነሱ ደግ ነገር ልንጠብቅ አንችልም። ይሄንን የማጠልሸት የተጀመረው ትግል ስፋት እንዳያገኝ ሌሎችን የማሸማቀቅ የማስፈራራት እና ኔጋቲቭ የሆነ ፕሮፓጋንዳ የማካሄድ ነው። እያየን ነው፣ እየተካሄደ ነው። ሆኖም ግን አሁን በደቡብ ኢትዮጵያም የተነሳው እንቅስቃሴ ህዝባዊ እንቅስቃሴ አለ። ከዚህ ከፋኖ እንቅስቃሴ ጋር የሚያዝ ነው። ለምን? ፋኖ የአማራ ህዝብ ሲነሳ እንደ ቲፒኤልኤፍ እንደ ኦነግ እና እንደ ሌሎች መሳይ ጠባብ ኃይሎች የኔ ይሄ ይገባኛል፣ የእናንተ አይገባችሁም የሚል የእኛና የእናንተ ፖለቲካ ይዞ አይደለም። ህልውናዬን አታሳጡኝ ነው፣ አገር አታሳጡን ነው እያየን የነበረው እና እያየን ያለ ነው። በተለያዩ የኦሮሚያ ግዛቶች ህዝቡ አይደለም የተደራጀው ጠባብ ቡድን ዜጎችን እያፈናቀለ እየገደለ ጄኖሳይድ እያካሄደ አዲስ አበባ ሳይቀር ነው ይሄ የተካሄደው። በለገጣፎ ለገዳዲ የዛሬ 5 ዓመት እንደገቡ ስልጣን እንደያዙ ያደረጉት ይሄንን ነው። ደሃስ እናቶችን ሳይቀር ነው ከመኖሪያ ቤታቸው እያፈረሱ ያፈናቀሉ። መሀል አዲስ አበባ ውስጥ እስካሁን ድረስ እየተካሄደ ያለው የማፈናቀል ስራ ዘር ተኮር እና እነሱ ያሰቡትን የማሟላት ነው። ይህንን አድራጊ አይደለም ፋኖ። የአማራ ህዝብ ብሶት ይሄ በደል ደረሰብኝ እና ሊቆም ይገባል ነው አንድ። ሁለተኛ ደግሞ ስርዓቱ አይመቸኝም የሚል አስተያየት ቀደም ብሎ የተባለ ነው፣ ሲጠየቅ የኖረ ነው ላለፉት 34 ዓመታት።
ስርዓቱ እኔን ያገለለ ነው፣ ህዝብ አግላይ የሆነ ስርዓት ነው። ስለዚህ ይሄ ስርዓት አይመቸንም ነው እኛም የምንደግፈው። እኔም በበኩሌ እና ያለሁበት የፖለቲካ መስመር የሚደግፈው ይሄንን ነው። ይሄ ስርዓት መፈንቀል አለበት፣ መወገድ አለበት። ራዲካል የሆነ ቼንጅ ኢትዮጵያ ውስጥ መምጣት አለበት። የዘር ፖለቲካ እስካልተቀየረ ድረስ በሀገሪቱ ውስጥ ሰላም ሊኖር አይችልም። ህዝብ በእኩልነት ዲሞክራሲያዊ ስርዓት መስርቶ ሊኖር እና ጀስቲፋይ የምናደርገው የፋኖ ትግል ሌሎችን የመበደል ሌሎችን ለመጨቆን የተነሳ ትግል አይደለም፣ ራስን የማዳን ትግል እና ይሄንን ሰንካላ ስርዓት ይስተካከልልኝ የማለት ትግል ነው እየተደረገ ያለ። በእርግጠኝነትም ሌላ ክፍል እንደሚጨመረው በደቡብ ኢትዮጵያ የተነሱ እንቅስቃሴዎች ሁሉ ከዚህ ትግል ጋር እንደሚዳበሉ ይታየኛል። ለዚህ ደግሞ መስራት አለብን ማለት ነው። ሁላችንም የቻልነውን ማድረግ አለብን። ኢንጂነር ሰለሞን ያነሳው ሂስቶሪካል የሆነ እንትን አለ። የፋኖ ትግል ይሄ አሁን የተጀመረ ትግል አይደለም። የደጃዝማች ከበደ ተሰማን መጽሐፍ ደጋግሜ ያየሁት በጣም ኢንተረስቲንግ ነው። የታሪክ ማስታወሻቸው ንጉሠ ነገሥቱ በጣሊያን ወረራ ጊዜ ከእንግሊዝ ተሰደው የነበሩት ተስፋ አግኝተው ወደ ካርቱም የተመለሱት በጎጃም በጎንደር የነበረው እና በሰሜን ሸዋ የነበረው ሬዚስተንስ ነው አበረታቷቸው። ማለት በጣሊያን በወረረ በሁለተኛው ዓመት በጎጃም እና በጎንደር የመከነበት ሁኔታ ነው የነበረ እና ልክ አሁን እንዳለው የብልጽግና መንግስት እግሩ እንደነቀለ ማለት ነው ከነኚህ ክፍለ ሀገሮች። በዛን ጊዜም ጣሊያን መግዛት ያልቻለበት ሁኔታ ተፈጥሮ አርበኞች ልክ አሁን እንደተደራጀው አደረጃጀት በየአካባቢው ነው የተደራጁ እና ለንጉሱ መመለስም ተስፋ የሆኑ እነኛ አርበኞች ስመጥር የሆኑ እነ በላይ ዘለቀ፣ እነ ቢትወደድ መንገሻ፣ እነ አሞራ ውብነህ እየተባለ የሚጠራው እነ ደጃዝማች አያሌው ብሩ፣ እነኚህ አርበኞች ንጉሱን ነፃ አውጥተው በሰልፍ ነው የተቀበሏቸው በነፃ ምድራቸው እንጂ እኛንን ነፃ ያወጣ ነውና እኛ እንወስደዋለን አላሉ። ያ ነው ያ ትራዲሽን ነው የሚታየኝ አሁን እየተደገመ ያለው ብዬ የማየው። ያለፈው ከውጭ የመጣ ጠላት ይሁን እንጂ ተመሳሳይ የሆነ አስተያየት አስተሳሰብ በኢትዮጵያ ላይ ያላቸው የአገር በቀል ጠላቶች ናቸው እና ትግሉም በፋኖ ያኔም በፋኖነት የተደራጀው ህዝብ አሸንፎ ስልጣኑን ወደ መንግስት ወደ ንጉሠ ነገሥቱ ያስመለሰው አገር ነፃ ያወጣው ተመሳሳይ አስተሳሰብ ዛሬም እየተስተናገደ በፋኖ ያለበት ሁኔታ ነው። ታሪካዊ ነው ለማለት ነው። እሺ ኢንጂነር ሰለሞን እንግዲህ ወደ አንተ ጥያቄውን እንደዚሁ እንትን ብለን ምንድን ነው አሁን ይህንን አይነት ሁኔታ እንዳይፈጠር በፋኖዎች አካባቢ በምን አያያዛቸው እንዴት ቢያደርጉት ነው ለጠላት ክፍት እንዳይሆን እንደዚህ የሚሻለው? ጥሩ ጥያቄ ነው። አንደኛ ተፈጥሯዊ ነው ብለናል ቅድም። ግን ተፈጥሯዊ ነው እና እንደዚሁ ይቀጥል ደግሞ አንልም። ሰው ስልጣን መብት አለው። ጉድለቶችን የማድረቅ የማሻሻል አቅም አለው። በተለይ ደግሞ የፋኖ አመራሮች ይሄን ሊያደርጉ ይችላሉ ብሎ ማመን በጣም ቀላል ይሆናል። ለምንድን ነው? ከሌሎችም ሀገሮች ትምህርት መውሰድ ጥሩ ነው። እንግዲህ በዚህ በተሰበሰቡባቸው ቀናት ሰነዶች አዘጋጅተዋል ተብሏል። ምን አይነት ሰነዶች እንደሆኑ ምንም እንትን የለኝም፣ እኔ እውቀት የለኝም ወይም ምንም አላገኘሁም ተጨማሪ መረጃ። ግን ተስፋ የማደርገው አንዱ አመራር ተዘዋዋሪ መሆን እንዳለበት ቢስማሙ በጣም ደስ ይለኛል። ይሄንን የምንወስደው የአሜሪካን ለምሳሌ መስራቾች የሀገር መስራቾች የሚባሉ ፋውንዲንግ ፋደርስ
ይሄን የአሜሪካን ህገ መንግስት ሲቀርጹ አንዱ ለዓለም ያበረከቱት ነገር ቢኖር የአሜሪካ ፕሬዝዳንት ከሁለት ተርም ወይም ከሁለት ጊዜ በላይ ሊያገለግል እንደማይችል። ይህንን ለምንድን ነው ያደረጉት ብለን ስንጠይቅ መሪ በተፈጥሮው ስልጣን ሊፈልግ ይችላል። ይሄ በራሱ ችግር የለውም። ችሎታ አለኝ ማስተዳደር እችላለሁ ካለ ሊፈልግ ይችላል። ግን ከልምድ ደግሞ በሰውነቱ ብዙ ጊዜ በስልጣን ከቆየ የመባለግ አምባገነን የመሆን የሚወዳቸውን የማቅረብ የሚጠላቸውን የማራቅ ተግባር ስለሚያሳይ ይሄን ለመሸበር ያወጡት ዘዴ ነው። በጣም ውጤታማ ዘዴ ይመስለኛል። ይሄ ቢሆን በጣም ቀላል ነው። ገሌ አትሆንም ገሌ ትሆናለህ የሚለው አከራካሪ አይደለም። ሀ የተባለ መሪ የመጀመሪያውን አመራር ይወስዳል ቢባል ይሄ ሀ ከሁለት ዓመት በኋላ ይሄን ለለ የሚያስረክብበትን ህግ ማድረግ ነው። ለደግሞ እንደገና ምርጫ ሲደረግ ሀ ይህን እድል አያገኝም፣ ለ ያገኛል ወይም ሐመሮ ያገኛል ማለት ነው። እንዲህ እያሉ ችሎታ ያላቸው እድል ያገኛሉ። እሱ ብቻ አይደለም፣ አሁን ስማቸው የምንሰማ መሪዎች ከነሱ ስር ያሉትን ወጣቶች ከነሱ በእድሜ የሚያንሱትን ወጣቶች እድል ይሰጧቸዋል፣ ያሳድጓቸዋል እና እጥረት አይኖርም፣ የአመራር እጥረት አይኖርም። ደግሞም ሽግግሩም ቀላል ይሆናል እና አንዱ የምመክረው ምክር ይሄ ነው። ሰነዱ ተስፋ አደርጋለሁ ተዘዋዋሪ ሊቀመንበር እና ተዘዋዋሪ እንትኖች ይኖሩታል፣ ተርም ሊሚትም ይኖረዋል ብዬ አስባለሁ። አንዱ የሚያቀለው ይሄን ነው። ሌላው ስነ ምግባር ነው። ሰነዱ ላይ ስለ ስነ ምግባር የተባለ ነገር ካለ አላውቅም፣ ግን ይኖር ይመስለኛል። ተገቢ ነው። ምንድን ነው ስነ ምግባር? በኢትዮጵያዊ ባህል በአማራ ባህል ነውር ነው ትንሽ ትልቁን መዝለፍ፣ ጓደኛ ጓደኛን መዝለፍ በጣም በጣም ጸያፍ ነገር ነው። በጣም ከበሬታ ያለው ህዝብ ነው። ባህላችን በጣም ሀብታም ነው በዚህ። ስለዚህ በዚህ ስነ ምግባር አንዱ አንዱን የማጠልሸት የማጥላላት ነገሮች ላይ በጣም በጣም ጥንቃቄ ያስፈልጋል። ነውረኝነትም ነው። በፍጹም አያስፈልግም። መከባበር፣ ማንም ተሟልቶ የተገኘ ሰው አይኖርም። ግን አንዱ የአንዱን በጎ ጎኖች የማጉላት ድክመቱን ደግሞ እንዲያሻሽል በሂስም ይሁን በምክርም ይሁን ወይ ለታላላቆቹ ነገሮችን በማሳየትም ይሁን በእንደዚህ አይነት መንገድ በባህላችን በስርዓታችን መሰረት ስነ ምግባር መጠበቅ ያስፈልጋቸዋል። ከነሱ ወጥቶ አንዱ አንዱን ከዘለፈ አሁን ባለው አደገኛ ቅድም በጠቀስ ነው የማህበራዊ ሚዲያ የአብይ ሰራዊት ወያኔና ኦነግንም የሚጨምረው ይሄንን በማጉላት ይሄንን በማጦዝ በማህበረሰብ በሁለቱ መሪዎች ወይም በሶስት መሪዎች ብቻ ሳይወሰን በማህበረሰቦች መካከል ቅሬታ እንዲፈጠርና ልዩነቱ እንዲሰፋ ስለሚያደርግ ጥንቃቄ ያስፈልጋል። በዚህ በኩል እላለሁ። ሌላው ወታደራዊ ዲሲፕሊናቸው እስካሁን በጣም የሚገርም ነበር። የሚገርም ነው። ግን አንዳንድ የስልክ ጠለፋዎች ተደረጉ ተብሎ አይቻለሁ፣ ሰምቻለሁ። ይሄ እንዴት ሊሆን እንደቻለ በጣም ይገርመኛል። ፋኖ እስካሁን በዚህ በኩል በወታደራዊ ጀግንነታቸውና ድላቸውም አንዱ አንደኛ የራሳቸው የስለላ መስመር በጣም በጣም ከፍተኛ በመሆኑ ጥሩ ውጤት አግኝተዋል። ሁለተኛ የጠላትን ወይም ደግሞ የዚህ የብልጽግናን ጥረት እነሱን ለማኮላሸት የሚያደርገውን ለማክሸፍ በመቻላቸው በጥንቃቄያቸው በጣም የታወቁ አርአያ የሆኑ ናቸው። አሁን ግን እነዚህ ተጠለፉ የሚባሉ ነገሮች እንዴት ሊከሰቱ እንደቻሉ ይገርመኛል። ራሳቸው ሊያጠኑት ይገባል። ይሄንን ዲሲፕሊናቸው ወደ ቀድሟቸው መመለስ አለባቸው፣ መጠንከር አለባቸው ብዬ አምናለሁ። እነዚህ እንግዲህ የሚያሻሽሉ ነገሮች ናቸው፣ የሚያግባቡ ነገሮች ናቸው። ሌላው ከሌሎች ትግሎች ደግሞ መማር አለባቸው። ልክ ከአሜሪካው ህገ መንግስት ተዘዋዋሪነትና ተርም ሊሚትን ወይም የስልጣን ገደብን እንደሚማሩት ሁሉ በተለይ ከአካባቢያችን ከተነሱት ትግሎች ከነ ወያኔ ከነ ሻዕቢያ ስህተቶች ለመማር መቻል ከኛ ከኢህአፓም ቢሆን ለመማር መቻል አለባቸው። ይሄውም ምንድነው? የሀሳብ ልዩነቶች ሲኖሩ በስምምነት በሽምግልና ወደ ባህላችን መመለስ እንጂ ጠላት አድርጎ
ጓደኛና የሰፈር ልጅን በማሰባሰብ አንዱ በአንዱ እንዲነሳ አለማድረግ በሻዕቢያ ታሪክ ያየነው በሃይማኖት ግጭት ምክንያት ደገኛና ቆለኛ በማለት ምክንያት ብዙ ጦርነቶች አካሂደዋል እርስ በርስ እንኳን። በህወሓትም ስንመለከት ስልጣን ላይ ያሉ ሰዎች እነ ስብሐት ነጋ፣ እነ መለስ፣ እነ ግደይን፣ እነ አረጋዊን ያባረሩበት ሁኔታ እስከነ ስዬ ድረስ የምናይበት ሁኔታ ነው የምንመለከተው። የገደሏቸውም ሰዎች አሉ። ስለዚህ ቅራኔዎችን በኢትዮጵያዊና በአማራ ባህል መሰረት ሽማግሌዎችን በማሳተፍ ትንሾች ትልቆችን እንዲሰሙ በማድረግ ጊዜ ወስዶ በጥሞና በመመርመር ለመፍታት መሞከር የሽምግልናን ባህል በከፍተኛ ደረጃ ለማስተዋወቅ መሞከር እና የሽማግሌዎችም እንደ መዋቅርም እንደ ተቋምም የሽማግሌዎች ካውንስል ማድረግ ልዩነቶች ሲኖሩ እንዲህ አይነቶችን የህዝባችን ባህልና ሴት መጠቀም እኔ ጠቀሜታ አለው ብዬ አስባለሁ። እነዚህ ናቸው እንግዲህ መፍትሄ ናቸው ብዬ ማስባቸው እና ሊረዱም ይችላሉ። ምክንያቱም ተፈጥሯዊ ነው ብያለሁ ቅድም እንዳልኩት አይቀርም። ዛሬ በዚህ መንገድ አይተናል፣ በሌላ መንገድም የሚከሰት ይኖራል። ይሄ ዲያሌክቲካዊ ህግም ነው። ነገር ግን ሰው ችሎታ ስላለው በተለይ ፋኖ አመራሮች ደግሞ ብቃት ስላላቸው ይሄንን በምን ሁኔታ ይይዙታል፣ ይመሩታል፣ የተበላሸውን እንዴት እንደ እድል ይጠቀሙበታል፣ እመርታ እንዴት ይፈጥሩበታል የሚለው ነው። አሁን በጠቆምኳቸው መንገዶች ቢሄዱ እኔ የተሻለ ይመስለኛል ብዬ አስባለሁ። እሺ፣ በጣም አመሰግናለሁ ዶክተር መንግስቱ። እንደዚህ አይነት ነገሮች መቼም ነገም ነገር ሊፈጠር ይችላል። እንዲህ በሚሆንበት ሰዓት ጠላት ምንጊዜም ጠላት ነው። እንኳን ምክንያት አግኝቶ ማራገብና ማቀጣጠል ነው የሚፈልገው። ደጋፊ የሆነው ይህንን ነገር እስካሁን በሚጋው ሲደግፍ የነበረው ክፍል እንደዚህ አይነት ሲፈጠር እንዴት ነው ማየትና መያዝ ያለበት? በምን አይነት መልኩ መሆን አለበት? ወንድሜ ጓድ ሰለሞን በሰፊው ነው ይሄን ያቀረበው። ከመጨረሻው የሱ አባባል ልጨምርበት። ምክንያቱም በጣም ሰፊ ልምድ አለን እኛ ለ50 ዓመታት እና ኤግዚስት ማድረግም የቻል የመቻቻል ፖለቲካው በመካከላችን መኖር ለአንድ ዓላማ መሰለፋችንን ጠንቅቀን በማወቃችን ነው እና ከልምዳችን ይሄ ትውልድ እንዲማር እና በተለይ አሁን ያለውን ሁኔታ ለመፍታት እንዲማሩ የምፈልገው በተለይ ልዩነት ሲኖር ልዩነቱ ሰፊ ሲሆን በአንድም ድምፅ ለማሳለፍ አለመሞከር፣ በተቻለ መጠን የመግባባት ስራና ኮንሰንሰስ ላይ መድረስ፣ ሁሉም ሀሳቡን እንዲገዛው ማድረግ በመካከል ያሉ ሰዎች ተግባርና ስራ መሆን ይገባዋል። ምንም ቅሬታ ሳይኖር ሲኬድ ጊዜ ሊወስድ ይችላል። ግን ቅሬታን ፈጽሞ ማስወገድ በተቻለ መጠንና የመጨረሻ ሙከራ ማድረግ ሰፊ ጊዜ ወስዶ በጣም አስፈላጊ ነው ብዬ አምናለሁ። አንድ ነገር ትዝ አለኝ ኢንጂነር ሰለሞን ሲናገር በአቶ ክፍሉ መጽሐፍ ያየሁት ነው እና ይሄ በጣም ጠቃሚ ነው ለትውልዱ ብዬ ሁልጊዜ አስባለሁ። የከተማውን ዲፌንስ ስናደርግ ድርጅታችን ሲያደርግ ልዩነት ነበረ። በከተማ ትጥቅ ትግል እየገደለ ያለውን መንግስት እናቁመው፣ እንከላከለው ወይንስ አይሁን የሚለው ላይ በአንድ ድምፅ ነው ያለፈ ይላል አቶ ክፍሉ እና ያ በአንድ ድምፅ ማለፉ አይሆንም ያሉትን ሰዎች አንጀኛ ብለን ለመውጣት በቃን። ያ የፈጠረብን ችግር ብዙ ነበረ። ያ የሚታወቅ ነው። ለብዙ ጓዶቻችን መሰዋት፣ ከተማ ውስጥ መውደቅ፣ መጋለጽ ሰፊ አስተዋጽኦ ካደረገው አንዱ በመካከላችን የተነሳው ልዩነትና ልዩነቱን በአግባብ እስከ መጨረሻው ይዘን ለመፍታት አለመቻላችን
ይመስለኛል። ልስሳት እችላለሁ በዚህ ላይ ግን እኔ እንደ ትምህርት ወስደዋለሁ። አንድ እሱ ነው። ሁለተኛ የኛ ተመክሮ በጣም ሰፊ ነው በጣም እና ይሄ ትውልድ እነ አብይ አህመድ እንደሚሉት ትውልዱን ወጣቱን ለማራቅ ከኛ ለማሻሽ እንደሚሉት መሆን የለበትም። ያንን መስማት የለበትም። ያንን ተቀብሎ ማስተጋባት ትውልዱ የለበትም። እኛ ተፈትነን የወጣን ብዙዎቻችን ነፍሳችንን በጥርሳችን ይዘን እንደወጣን ከዛ ፍጅት እልቂት መታየት አለበት እና ለዚህ ጥንካሬያችን ደግሞ ብዙ አስተዋጽኦ የውስጥ ፓርቲ አሰራራችን እና ስነ ምግባር ቦታውን ይይዛል እና በተለይ በእርግጥ እኔ የማልደግፈው ነገር ግን እንዲህ ላለ ለፋኖ እንቅስቃሴ ሊበጅ የሚችል እንዲህ አይነት ሁኔታ ሲፈጠር በእኛ የኮሌክቲቭ ሊደርሺፕ የሚባል ነገር አለ። ማለት የኮሌክቲቭ ሊደርሺፕ ብዙ ደካማ ነገሮች ቢኖሩትም ቡድንተኝነትን ሊፈጥር ቢችልም ለአሁን አይነቱ የፋኖ የመሪ የማውጣት ትግል በጣም ሰፊ አስተዋጽኦ ሊያደርግ ይችላል። አንድ ዊን ዊን ነው የሚሆኑ ሁሉም በዚህ የኮሌክቲቭ ሊደርሺፕ ውስጥ ሊገቡ ይችላሉ ማለት ነው። ኮሌክቲቭ ሊደርሺፕ ማለት ሁሉ ቸርማን ይሁኑ ሁሉ ጸሐፊ ይሁኑ ማለት አይደለም። አንድ ሊደርሺፕ ኮሚቴ ይፈጠራል። ያ ሊደርሺፕ ኮሚቴ ውስጥ የስራ ዘርፍ ይኖረዋል ማለት ነው። ወታደራዊ አቅም ያለው ወታደራዊ አቅሙን በአቅሙ መሰረት የወታደራዊ ክንፍ ይመራል። ሌላው የፖለቲካውን ያደረጃጀቱ እንዲህ እያለ እኩል የሆነ አስተዋጽኦ በእኩልነት ሊያበረክቱ የሚችሉበት ሜካኒዝም አለ። ይሄንን ደግሞ እኛ ለ50 ዓመታት የተጠቀምንበት አንዳንዶቻችን ቅር ሊለን ይችላል። የአንድ ሰው መውጣት ምናልባት ጥሩ ነው የምንለው በሌላ አውድ ኢፌክቲቭ የሆነ ዲሲሽን ሊወስድ ይችላል ማለት ነው። የኮሌክቲቭ ሊደርሺፕ ምናልባት ጉዳት ሊኖረው የሚችል ጉዳት አይደለም፣ ዘገምተኛ ውሳኔን ዘገምተኛ ሊያደርግ ይችላል በሚል ካልሆነ በስተቀር ሁሉን አካታች የሆነና በጣም ዲሞክራሲያዊ የሆነ የሊደርሺፕ ስታይል ነው። ይሄንን ሊያዩት ይገባል ብዬ አስባለሁ። ወደ ጥያቄ ልመለስና እኛ ማድረግ ያለብን ምንድን ነው በእንዲህ አይነቱ ሁኔታ ለሚለው ህዝብ እንዲያውቅ ያስፈልጋል። በዚህ የፋኖ ትግል የዚህን ስርዓት ስር ነቅሎ ሊጥል የሚችል ኃይል መሆኑን ሁሉም ጠባብ ኃይሎች ስለተገነዘቡ ኦኤልኤፍ፣ ቲፒኤልኤፍ በስልጣን ላይ ያለው ኦፒዲዮ ስላወቁ የሞት የሽረታቸውን በፕሮፓጋንዳው መስክ በሚሊተሪው መስክ በሁሉም መልክ ይረባረባሉ ብዬ አምናለሁ። ስለዚህ አንድ ዝም ብሎ ይሄ ተራው ህዝብ ደጋፊው ህዝብ በእነኚህ የፕሮፓጋንዳ እንትን እንዳይፈታ ያስፈልጋል፣ ሊያውቅ ይገባል። ይሄ የሚካሄደው ስም የማጠልሸት ዘመቻ ከወገን የሚወረወር ሳይሆን በወገን ስማቸውን እየለጠፉ አንደኛው የከሌ ደጋፊ ነኝ ሌላኛው የከሌ ደጋፊ ነኝ እያሉ ራሳቸው ናቸው ዘመቻውን የሚያካሂዱትና ብዙ ሊያዋርዱ ይችላሉ። ግለሰቦችን ስም ሊሰጡ ይችላሉ፣ ሊያጠለሹ ይችላሉ። ይሄንን ግን ወግድ ማለት ያስፈልጋል። የኛ ስራ አይደለም። በአርበኛው ውስጥ ያለ የአርበኛው ደጋፊዎች የሚያደርጉት ስራ አለመሆኑን መገንዘብ ያስፈልጋል። ይሄንን ደግሞ ለማሳየት በየአቅሙ ሁሉም ሊረባረብ ይገባል። በጽሁፍ በማሳየት በእንዲህ አይነት ሚዲየሞችን በማሳየት ማስቆም ያኖርብናል፣ ወይንም ህዝባችንን ማስተማር ያስፈልጋል ማለት ነው። አሁን የተደረሰበት ፍሬያማ የሆነ
ደረጃ ላይ ስለሆነ የሚያበረታታ እንጂ ተስፋ የሚያስቆርጥ አይደለም። በሌላ መልኩ ደግሞ ታያላችሁ አይደለ? እንደ አሜሪካን ሀገር ያለን የምናየው ነው። በየ4 ዓመቱ ጥይት ቀረሽ ውድድር ነው የሚያደርጉ። አንዱ ሌላውን እኔ ይሻላለሁ እከሌ እንደዚህ ነው ብሎ ሲነሳ ይሄ ራሱ ዲሞክራሲያዊ ነው እና መወዳደር በጣም ጤናማ የሆነ ጅማሮ ነው እንጂ ክፉ ነገር አይደለም። ጠመንጃ የተማዘዘ የለ፣ የተራበሸ የለ፣ የምናየው ነገር ጸያፍ የሆነ ነገር ከመስመር የሳተ ነገር የሌለበት ውድድር ነው እያየን ያለ ነው። እሰይ በርቱ ነው ማለት ያለብን። ይሄ ደግሞ ጤናማ ነው፣ ወደፊት ይጠቅመናል። መሪዎቻችንን ለማውጣት መወዳደርን ማበረታታት ያስፈልጋል ብለን ማስተማር ይኖርብናል ማለት ነው። እሺ፣ አመሰግናለሁ። በዚህ ላይ ኢንጂነር ሰለሞን እንድታየው ፈለኩት። አሁን እንደምታየው እንደተናገራችሁት ነው ሁኔታዎቹ። ግን በዚህ አንጻር ይህን ነገር ለማርገብም ሆነ ለማክበድ ትንሽ ተጽዕኖ ማድረግ የሚችል የሚዲያው አካባቢ ያሉ ሰዎች ናቸው፣ የህብረተሰብ አንቂዎች እና የመሳሰሉት ናቸው። እስካሁን የተደረገው ሁኔታ አያያዝ እንዴት አያችሁትስ? እንዴት ቢሻሻል አስተያየት ይኖራል? ቅድም ዶክተር መንግስቱ እንዳለው በተለይ እኛ ልምድ ያላቸውን ሰዎች እና ድርጅቶች የድርጅት አባሎችን ከድርጅታቸው ባህል ተነስተው ይህን ነገር ሊፈቱ የሚችሉበትን መንገድ እንዲያካፍሉ ሲጠየቁ አናይም እና ትልቅ እንትን ነው፣ ትልቅ ጉድለት ነው ብዬ አስባለሁ። በዚህ በኩል በዚህ ጉዳይ ብቻ ሳይሆን ትልቅ ክፍተት ያለው ከትውልድ ትውልድ ሊሸጋገር የሚችለው በጎ እሴት እና ከድክመቱም ደግሞ ሊማር የሚችለው እሴት በተገቢው መንገድ እንዲተላለፍ ሲደረግ አላይም። አሁን እነዚህ ዋና ዋና ሚዲያ ወይም ሜንስትሪም የምትላቸው የኢትዮጵያ ሚዲያዎች የሚያቀርቧቸው ሰዎች የተለመዱ ከነሱ ጋር ቅርርብ ያላቸውን ተደጋጋሚ ሀሳብ የሚያቀርቡትን ነው። ግን የፋኖ አመራሮችም ሆነ በተለይ በሶሻል ሚዲያ በማህበራዊ ሚዲያ የሚሳተፉ የፋኖ ደጋፊዎች፣ አማራዎች እና ሌሎች ኢትዮጵያውያን ደግሞ የፋኖን ትግል በቀናነት የሚያዩ የሚያደርጉትን አንዳንድ የተሳሳተ ጎዳና እንዲያሻሽሉ ሊረዱ የሚችሉ ድምፆችን ከልምዳቸው ተነስተው እንዲያካፍሉ አለመደረጉ አንድ ክፍተት ያለው በዚህ በኩል። ይህን ለማሻሻል እንግዲህ እንዴት እንደሚቻል አላውቅም። በሁለተኛ ደረጃ አንዳንድ ሚዲያዎች ወገን እየወሰዱ ነገሩን የበለጠ ሲያንቦጫርቁ ደግሞ ይታያል። ይሄ ደግሞ ተገቢነት የለውም። ይህን እንኳን ሰውም ተገንዝቦ ታዝቦ ሊያልፈው ይችላል ተብሎ ቢታሰብ እንኳን በተለይ ቁጥጥር በሌላቸው ባለቤቱ በማይታወቅ ብዙ መድረኮች አሉ እንደ ቲክቶክ አይነት ሌሎችም ስፔሶች ምኖች ስላሉ በዚህ በኤክስ በምናምን እንደዚህ ገብተው የሚወዛገቡበት ቅድም ዶክተር መንግስቱ እንዳለው የአንደኛው ደጋፊ ሌላውን ሲሳደብ፣ የሌላው ደጋፊ ሌላውን ሲሳደብ፣ እነዚህ ራሱ ማህበራዊ ሚዲያ ያመጣብን ጣጣ ይመስለኛል። በከፍተኛ ደረጃ የባህል ዘመቻ ተደርጎ ቅድም እንዳልኩት ልምድ ያላቸው ብዙ አድማጭ አግኝተው ሊያስተምሩ የሚችሉበት ሁኔታ በሌለበት ሁኔታ መንቦጫረቁ ይቀጥላል። ይህ አስከፊ ነው፣ በጣም አስከፊ ነው እና እነዚህ ዋና ዋና ያላቸው ሜንስትሪም ያላቸው ዩቲዩብ ላይ ያሉ ሌሎችም መድረኮች ላይ ያሉ መገናኛ ብዙሃን እነሱ ናቸው እንግዲህ እንዳንተ አይነቶችም ትልቅ ኃላፊነት ያላቸው አክቹዋሊ ይሄንን በተረጋጋ መንፈስ ለማየት እና የተፈጠረውን ችግር ወደ እድል እና ወደ ተሻለ ምርታ ለመለወጥ ሊረዱ የሚችሉ እነሱ ናቸው ብዬ አስባለሁ። ከዚህ ጋር ግን ተያይዞ ሌላው መጠቀስ ያለበት ነገር ይሄ ነገር እንትኑንም አስጊ ጎኑንም ማየት አይ ቲንክ ተገቢ ይመስለኛል። ይሄ ክፍተት በአመራሮች መካከል ያለው ክፍተት አሁን በደንብ ካልተያዘ እኔ በጣም አደገኛ ይመስለኛል። በደንብ ካልተያዘ እነዚህ ደግሞ ትልቅ ኃላፊነት ያላቸው የፋኖ አመራሮች ይመስሉኛል።
እዚህ ከውጭ ከዲያስፖራ ያለውን ጩኸት እና አሉታዊ ጉልበት ንቆ በመተው ርቆ በማየት ሀገሪቱ የተሰቃየችበትን ከ50 ዓመታት በላይ የተነሱለት የአማራ ህዝብ የተሰቃየበትን የተነሱለት የኢትዮጵያ ህዝብ የተሰቃየበትን እንደ መንግስቱ ኃይለማርያም አይነት ስልጣኔን አለቅም ብሎ አንድ ትውልድ የመተረበትን ከዛ እሱን ተከትሎ የመጣው ወያኔ እንደዚሁ ይሄንን አስከፊ ህገ መንግስት በማንበር ያደረሰውን ከፍተኛ በደልና አምባገነናዊነት አሁን ደግሞ የአብይ መንግስት ውድድር የያዘ ይመስል ከመንግስቱና ከመለስ በእጥፍ ጉዳት እያደረሰ ያለበት የመስበር ትልቅ የታሪክ ኃላፊነት ተጥሎባቸዋል። እነዚህ ልጆች ትልቅ የታሪክ ኃላፊነት ቀደም እንዳልኩት በአንድ መስመር ያንኑ ለማስቀጠል የሚሞክሩ ሰዎችና ኃይሎች አሉ። በሌላ በኩል ደግሞ ይሄን ለመቅበር ለመተውና አዲስ ጅማሮ ሁላችን የምንፈልገውን አብዛኛው ኢትዮጵያ ህዝብ የሚፈልገውን ደግሞ የሚያስበዋል ወደዚህኛው መስመር ይመጣሉ ብዬ አስባለሁ። የኛም ደግሞ ሚና ወደዚህኛው መስመር ከሶሻል ሚዲያ ጀምሮ ከዋና ዋና ማህበራዊ መገናኛዎች ጀምሮ እስከ ፋኖ አመራሮችና አባሎች ድረስ ወደዚህኛው መስመር ሀገራችን በጣም ተጎድታለች። ህዝባችን በጣም ደክሟል። ያለፈው አይሰራ ከዛ ለመውጣት መቻል አለበት። ይሄን ሊያደርግ የሚችል ደግሞ ፋኖ ብቻ ነው። ግን ለፋኖ ደግሞ መንገዱ ቀላል አልሆነም። ያለፈው በጣም ጎታች ኃይል ነው። ትልቅ ባህል ነው። የተለመደ ነው። ያን ሰብሮ ለመውጣት ነው ትግል መደረግ ያለበት ብዬማም። በተለይ ደግሞ የፋኖ አመራር የአማራ አመራር ስለሆነ ሌሎች ህዝቦች ምን ሊያደርግ ነው እንዴት ነው የሚመራን የሚያወጣን እያሉ የሚያዩት ስለሆነ አሁን ከዚህ ክፍተት ለመውጣት የሚያደርገው ከዛሬ ጀምሮ ነገ ከነገ ወዲያ በ3 ወር የሚያደርገው እንቅስቃሴ በጣም ትልቅ ተስፋ የሚሰጥ ወይም ደግሞ ታላቅ ብስጭትን ሌሎች ኢትዮጵያን ብቻ ሳይሆን በአማራም ትልቅ አዘኔታን የሚፈጥር ነገር እንዳይሆን ትልቅ ጥንቃቄና እንዳልኩት የታሪክ ጫና አለባቸው። ለዚህ መርዳት አለብን። ምንረዳው ባለማባባስ ነው። ቅድም ደጋግመን ሁለታችንም እንዳልን ይህንን ነው ለማለት የምፈልገው። እሺ፣ አመሰግናለሁ ዶክተር መንግስቱ። ወደ መጨረሻው ጥያቄ ከመሄድ በፊት በዚህ ላይ የምትጨምረው አለ? ኢንጂነር ሰለሞን በጣም በሰፊው ነው የሄደበት እና በተለይ የዚህ የሚዲያ ባለቤቶች ላይ ያለው ነገር በጣም ትልቅ ነገር ነው። እውነት ነው። ልምድ ያላቸውን ሳይሆን የሌላቸውን ጓደኞቻቸውን አቅርበው እርስ በርሳቸው ሲደሳሰቱ የሚውሉበት ሁኔታ ፈጥረዋል። አንዱን ደግፈው ሌላውን ሲያወግዙ ሲሰድቡ ያንን ሁኔታ እየፈጠሩ ያሉ ኃላፊነት የጎደላቸው የሶሻል ሚዲያ እና የዩቲዩበርስ ጋዜጠኞች ይመስሉኛል እና ሊታቀቡ ይገባል። ይሄ ታሪካዊ ነው። በህዝብ ብሶትና ጭንቅ ላይ ነው። ያው ገንዘብ ለማግኘት ነው። ብዙዎቹ ደግሞ እንደውም ያለ ፕሮፌሽናል እውቀታቸውን በዩቲዩብ ከፍተው እየተጠቀሙበት ያለውና ይሄ ኃላፊነት የጎደለው ስራ ትክክል አይደለም፣ ይጎዳል ሀገር። አመሰግናለሁ። እንግዲህ በዛሬ ወቅታዊ ሁኔታ ላይ ሰፋ ባለ መንገድ ነው ትልቅ ገለጻ ያሰጣችሁን። እስቲ መጨረሻው ላይ አልፎ አልፎ ደግሞ አንዳንድ ተስፋ ሰጪ ነገሮች እየተንጸባረቁ ነው። ምንም እንኳ ህወሓትና ብልጽግና ወጣቱን ኢትዮጵያዊነት እንዳያይና ኢትዮጵያን ስሜቱን ለመግደል የተለያዩ ሙከራዎች እየተደረጉ አንዳንድ ጊዜም ወጣቱ ምን ነካው በሌላው አካባቢ የሚል ቅሬታም እየተሰማ ባለበት ወቅት በደቡብ ኢትዮጵያ አሁን ከፍተኛ ደረጃ በዩኒቨርሲቲዎች እና ወጣቱ የሚሰባሰቡት ሁሉ አጠቃላይ በደቡብ ወደ 18 በሚጠጉ ዩኒቨርሲቲዎች አካባቢ ይሄ ነገር ሰሞኑን በከፍተኛ ደረጃ ሲረጭ እንደነበር ለመረጃ ማግኘት ችለናል። ይህንን ተስፋ ሰጪ አካሄድ እንዴት ታዩታላችሁ? ዶክተር ሰለሞን ብትጀምሩልን። በጣም ጥሩ ነው። በጣም ተስፋ ሰጪ ነው። ይህንን አሁን ፋኖ አመራር ሰሞኑ የተፈጠረውን ክፍተት በማየት አንዳንድ ሰዎች ተው እባክህ ፖለቲካ ሁሉም ለራሱ እኮ ነው ለስልጣን ነው የሚሉት በሚል የማራከስ እና ወደ ትግል ሰው እንዳይሳብ እና የግል እንትኑን
ኑሮውን ለመሙላት ብቻ እንዲራወጥ የሚያደርጉ የተሳሳቱ አስተሳሰቦች እንደሚኖሩ ገምታለሁ። ይህ ግን በጣም የተሳሳተ ነው። ቅድም ለማስረዳት እንደሞከር ነው ሁለታችንም ተፈጥሯዊ ነው። እነዚህ ልዩነቶች በምን ሁኔታ ነው ወደ መርታ የሚለውጡት የሚለው ነው እንጂ እንዲህ አይነት እንትኖች ተደረጉ ተብሎ የለም ሁሉም ለስልጣን ነው ማንም የኔን ጉዳይ የሚመለከት የለም የሚል በጣም ጎጂ የሆነ ሳርካስቲክ የሆነ እና አሉታዊ የሆነ እና ማህበራዊ ትግልን የሚቃወም አስተሳሰብ በህብረተሰባችን እንዳይሰርጽ ያስፈልጋል። ለዚህ ደግሞ እንዲህ አይነት አሁን የምታሳየን በደቡብ ኢትዮጵያ በዩኒቨርሲቲዎች የሚበተኑ ወረቀቶችና ህዝቡን ለማደራጀት የሚደረጉ ጥረቶች በጣም በጣም ጠቀሜታ ናቸው። ጉልበት እንዲያገኙ ጥረት መደረግ አለበት። አብረው ትግላቸውም ሲነርጃይዝ እና ጉልበት እንዲያገኝ አብረው ከፋኖ ትግል ጋር በሰላማዊ መንገድ ከሚታገሉ ኢትዮጵያ ውስጥ እንደ ኢህአፓ አይነት ታጋዮች ጋር ለማገናኘት ለማያያዝ እና ድምቀት እንዲፈጥሩ እመርታ እንዲፈጥሩ ውጤት እንዲፈጥሩ ማስተዋወቅ የአንዳንድ አይነት ሚዲያም እነዚህን ሰዎች እያቀረቡ በተለይ ከደቡብ ኢትዮጵያ እና ከሌሎች ማህበረሰቦች አላማቸውን ሀሳባቸውን እንዲያስተዋውቁ ለህዝብ ማድረግ በጣም ጠቀሜታ ይኖረዋል ብዬ አስባለሁ። እሺ ዶክተር መንግስቱ በሰፊው ብሎታል። ይሄንን እያየሁት ያለሁት በጣም የሚያስደስት መፈክሮች፣ የትግል ጥሪዎች፣ የአማራ ሞት የትግሬ ሞት ነው፣ የኦሮሞ ሞት የጋምቤላ ሞት ነው፣ የሶማሌ ሞት የጋሞ ሞት ነው የሚሉ ፍቅር የሆኑ እና ለአንድነት በአሁን እየተካሄደ ባለው መጠነ ሰፊ ዘመቻ በአማራ ህዝብ ላይ የተከፈተውን የሚቃወሙ ጥሪዎች ናቸው በደቡብ ኢትዮጵያ ዩኒቨርሲቲዎች እየተደረገ ያለው እና ይሄ በጣም አበረታች ነው። ይሄን ካልኩ በኋላ ፋኖ ማየት ያለበት ነገር አለ። የአማራ ህዝብ ከክልሉ ውጭ ያለው ጥቂት ቁጥር አይደለም፣ ሚሊዮኖች ናቸው። ከ11 እስከ 15 የሚደርስ ሚሊዮን ህዝብ በውጭ ነው ያለ እና ተጠቂም የሆነ ይሄ ነው። ትዝ ይላችኋል አጫሉ የተመታ ጊዜ በዚሁ በስርዓቱ መሪዎች ገለው ፍዳውን የተቀበለ በሻሸመኔ አማራውና ጉራጌውን ነበረ ታርጌት ያደረጉ። ምክንያቱም ነጋዴዎች ሀብት አላቸው የተባሉትን አማሮችና ጉራጌዎች በመግደል በማቃጠል ቤታቸው በዛን ሰሞን የተነሳው በኦሮሚያ በአርሲ በባሌ ፍጅት የስርዓቱ መሪዎች ያካሄዱት ፍጅት ነው፣ ህዝብ አይደለም። እና ህዝቡ ተበትኖ ያለ አብሮ የኖረ ህዝብ ነው። ከክልሉ ውጭ ያለው ህዝብ ብዙ ነው። ይህንን ተመልክቶ ደግሞ ጉልበት በውጭም እንዳለ ማሰብ፣ ከዛም ባለፈ አማራ ያልሆነው የደቡብ ኢትዮጵያ ህዝብ ለአማራ ህዝብ ሞት ሞቴ ነው ብሎ የሚያስብ ህዝብ እንደ ጋሞ፣ እንደ ጉራጌ፣ እንደ ደቡብ ኢትዮጵያ ህዝቦች ያሉትን ሁሉ ማሰብ ያስፈልጋል እና ትግሉን ለማስፋት እጅ ለእጅ ለመያያዝ ጥረት ማድረግ ይገባቸዋል ብዬ አስባለሁ። እና በእርግጥ ነው የአማራን ክልል ከሰበሩ በኋላ እንደነ ኦሮሚያው አስተዳዳሪ እንዳለው ሁሉ ሊዞሩ የሚችሉት በውስጣቸው ያለውን የአማራ እና የሌሎች አናሳ ብሔረሰቦችን ዜጎች የመግደል የማጥፋት ነው። ምክንያቱም ኦሮሚያ በእነሱ አስተሳሰብ፣ በኦሮሞ ህዝብ አስተሳሰብ አይደለም። በእነሱ አስተሳሰብ ኢትዮጵያ
ጠፍታ ኦሮሚያ የምትባል አገር የመመስረት ከንቱ የሆነ ነገር ስላላቸው በአማራም ህዝብ ላይ ለመዝመት የተነሱት ለማጥፋት የተነሱት በዚህ ምክንያት ስለሆነ ይሄንን ታሳቢ አድርጎ የአንድነት ጎራውን ማየት የሚተባበረውን ማየት ያስፈልጋል። ትኩረታቸውም ወደዛ እንዲሆን እኔ ጠይቃለሁ። በተረፈ በዚህ በጀመሩት የአመራር መምረጥ ጉዳይ ሰፊ ጊዜ ወስደው እንዲያዩት እማጸናለሁ። ምክንያቱም በጣም የሚያስቸኩል አይደለም። 1 ዓመት የፈጀ ይሄ 1 ዓመት በአጭር ጊዜ የተገኘ ድል ሰፊና 10 15 ዓመታት 20 ዓመታት አንዳንዶች የሚወሰዱበት ስለሆነ በጣም ጥሩ ነገር ነውና ረጋ ብሎ ማየት። በዩቲዩበርስ ላይ በጣም የመረረ ምናልባት ልክ ላልሆን ይችላል፣ ብዙ ኃላፊነት ያላቸው ሰዎች ሊኖሩ ይችላሉ አሉም፣ ግን እያጠለሸ ያለው ደግሞ ሁሉንም ነውና ይሄ በጣም የሚያስተዛዝብ ስራ ቢቆም ጥሩ ነው። አንዱን ደግፎ ሌላውን የማንሳት ጤነኛ አይደለም፣ በፍጹም በዚህ ትግል ውስጥ ጤነኛ አይደለም። ሁሉም ህይወቱን ሰጥቶ እየታገለ ነውና ሁሉንም የነጻነታችን ቀንዲሎች ናቸው ብለን ልናይ እና በስነ ስርዓት ልንይዝ ይገባል እና ባካችሁን ለማለት ነው የምፈልግ እንደ ወንድሜ እንደ ጓድ ሰለሞን አባባል። እሺ እንግዲህ እዚህ ላይ የመጨረሻ አንዳንድ ደቂቃ የቀረ ነገር ካለ እድል ልስጣችሁና። ጥሩ 1 ደቂቃ ነው የሰጠህን። እንግዲህ እሷን ላለማለፍ ሰሞኑን ይሄን ዜና ከመስማታችን በፊት 2 ጀነራሎች ወደ ፋኖ ተቀላቀሉ የሚል በኢትዮጵያ ህዝብና በአማራ ህዝብ ከፍተኛ ደስታን የፈጠረ ሁኔታ ተፈጥሮ ነበረ። ከዛ ደግሞ ይሄኛው ሁኔታ ሲፈጠር የተወሰኑ ሰዎችን አሳዝኗል። ይህን መደበቅ አይቻልም። ነገር ግን ያው ዛሬ ለማስረዳት እንደሞከርነው ተፈጥሯዊ ነው። የበለጠ ከዚህ ተጠናክረው ይወጣሉ ብለን ተስፋ እናደርጋለን ብዬ አስባለሁ። በተለይ እኔ እንደውን የምመክረው እነዚህ ጀነራሎች እነ ጀነራል ተፈራ ማሞና ጀነራል ተዘራ ንጉሴ በእድሜም በልምድም ጠገብ ስለሆኑ እነዚህን ወጣቶች ሰብስበው ሌሎች ሽማግሌዎችን ይዘው የማስታረቅ ሚና ቢጫወቱ በጣም ደስ ይለኛል። እነዚህ ወጣቶችም ቢያዳምጡ በባህላችን መሰረት ቅድም ደጋግሜ እንዳልኩት የትልልቆችን ምክር ቢሰሙ እና ይሄንን የተፈጠረውን ወደ ሁኔታ ወደ ስምምነት መጥተው ትልቅ ደረጃ ልንደርስና ልናይ የምንችልበትን ሁኔታ ቢፈጥሩ ደስ ይለኛል እና አሁን ፊት ለፊታቸው ያለውም ኃላፊነት ይህንን ክፍተት የመሙላት ነው ብዬ አስባለሁ። በእነሱ በኩል ምን እያሰቡ እንደሆነ ወይ ምን እያደረጉ አላውቅም። ነገር ግን እንደው በግሌ የፋኖን ትግል ለኢትዮጵያ ወሳኝ ነው ብሎ እንደሚያምን እና ከታች የሽግግር መንግስት እንዲፈጠር ያለው ትልቁ ኃይል እሱ ነው ብሎ እንደሚያምን ሰው ይሄ አሁን የወቅቱ አስፈላጊ ግዳጅ ነው ብዬ አምናለሁ። እነዚህ ሰዎችም ይወጣሉ ብዬ ተስፋ አደርጋለሁ። እድሉን ስለሰጠኝ አመሰግናለሁ። እሺ ምንም አመሰግናለሁ። እሺ ዶክተር መንግስቱ። ትናንትና አንድ ቪዲዮ አየሁ። ኢንጂነር ፋኖ ስቲበል በምስራቅ ጎጃም ያደረገውን የወጣት ፋኖች ምረቃን አስመልክቶ በጣም የሚያስገርም ንግግር ነበረ ያዳመጥኩት። የፋኖ ትግል የአማራ ህዝብ ትግል ሌሎች ጠላቶቻችን እንደሚቀቡት የእንግዛ የሚል ትግል ሳይሆን አደጋውን ቀልብሰን ከሌሎች ወንድሞቻችን ጋር ቁጭ ብለን ኢትዮጵያን እንደገና ሪዲፋይን እናርጋት የሚል ትግል ነው እና
ይሄንን ሁሉ እንዲያውቅልን እንፈልጋለን። እናንተም ይሄን ታሳቢ አድርጋችሁ አዲስ መጤ የተመረቃችሁ ለዚህ ክቡር ዓላማ ነው የምትታገሉት የሚል አስተሳሰብ ነው የተናገረና እኔ በጣም ነው የመሰጠኝ። አንድ ምን ያህል የተማሩ ዜጎች እዚያ ውስጥ እንዳሉ ይሄን ያክል ጥልቅ የሆነ ሐሳብ እንዳላቸው የሚያሳይ ቪዲዮ ነውና እኔ በፋኖ ላይ በጣም ጥልቅ የሆነ እምነት አለኝ። ይሄን የተራገበውን በጠላቶቻችንና በአንዳንድ ገንዘብ ፈላጊ ዩቲዩበርስ የተራገበውን ቅራኔ ሰፊ ነው ብለው እንዳሰፉት አይነት ሳይሆን በጣም የረቀቀ ችሎታ ያላቸው ወጣት ታጋዮች የገቡበት ስለሆነ ለጠላት ደስ እንዳይለው ወዳጅ እንዳይከፋው ነገሩን ልባት ሰጠው የተሻለ የነጻነት አየር እንድንተነፍስ ያደርጉን ዘንድ ጠይቃለሁ። እውነት ነው የሽግግር መንግስት ያስፈልጋል ራዲካል ቼንጅ እና ለዛ ደግሞ ኮርነርስቶን ሊሆን የሚችል በዚህ ትግል ውስጥ የፋኖ እንቅስቃሴ ስለሆነ እኛ ከእሱ ጎን ነን ብዬ አምናለሁ በበኩሌ እና ይሄን ለማለት ነው የምፈልግ። እሺ በጣም አመሰግናለሁ ኢንጂነር ሰለሞን። ዶክተር መንግስቱ እንዲህ በአጭር ጊዜ የሆነ ያለውን ጠቃሚነቱን አጉልታችሁ በማየት ሌላውን ፕሮግራም ቅድሚያ ሰጥታችሁ እዚህ በመገኘት ላደረጋችሁልን ገለጻ እንደገና በጣም አመሰግናለሁ። በሌላ ርዕሶች ላይም እንደዚሁ እንገናኛለን ብዬ ነው የማስበው። እስከዛው በደህና ሁኑልኝ። አመሰግናለሁ። እኔም በጣም አመሰግናለሁ ታላቄን እና መሪዬን ጓድ ሰለሞንን እንደገና ወንድሜን እና ቻይን አንተን በጣም አመሰግናለሁ። ጥያቄ ተከታታዮች መቼም በተደረገው ወቅታዊ ገለጻና ሁኔታዎችን ማብራራት እድሉን በማግኘታችን ከሁለቱ እንግዶቻችን በጣም ነው በእናንተ ስም አመሰግነው። እንግዲህ እንደተለመደው ያው ሰብስክራይብ በማድረግ ትብብራችሁን ሁልጊዜ አይለየን። በሌላ ተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑልን።